to our beloved country Ethiopia. Bienvenue dans votre deuxième pays, Ethiopie. مرحبا بكم إلى بلدكم الثانية إثيوبيا. Hola, bienvenido a su segundo país. Hola y bienvenido. ብዙ ቋንቋ አንድ አፍሪካ በአፍሪካ ህብረት ጉባኤ አፍሪካ በብዙ ቋንቋዎች ትናገራለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ ሽቅርቅሩ አዲስ አበባ ተሰናድታለች። እነዚህ ወጣቶች የአፍሪካ ህብረት ጉባኤ የተሳካ እንዲሆን በውጭ ጉዳይ ሚኒስቴር የሰለጠኑ የፕሮቶኮል ባለሙያዎች ናቸው። ከቅድመ ዝግጅት ስራ አንዱ የሆነው የፕሮቶኮል ስራ ሂደቱ ምን ይመስላል? ከወጣቶቹ ጋር ቆይታ አድርጌያለሁ። በአምላክ ደምስና ቦንሳ ሁሴን ይባላሉ። በውጭ ጉዳይ ሚኒስቴር ለአፍሪካ ህብረት ጉባኤ በፕሮቶኮል ባለሙያነት ሰልጥነዋል። ስልጠናውም ከኢትዮጵያ እስከ ዓለም ድረስ ያለውን የዲፕሎማሲ አካሄድ አሳውቆናል ይላሉ። ብዙ አይነት ስልጠናዎችን ነበር የወሰድነው። ከፕሮቶኮልና ኢቲኬት ጀምሮ ስለ ቱሪዝም እንዲሁም ደግሞ ስለተለያዩ ጉዳዮች ስለ ሀገራችን ጉዳዮች የሀገራችንን ገጽታ የሚገነቡ ነገሮች ወስደናል። ስለ ፓን አፍሪካኒዝምም ሰልጥነናል። አፍሪካ እንዴት እንደመጣች ወዴት እየሄደች እንደሆነ ወስደናል። ስልጠናችን በአእምሮ ላይም በአካል ብቃት ላይም በአስተሳሰብ ላይም እና ደግሞ በተለይ በፕሮቶኮል ስራ ከዲፕሎማትነት ጋር በተገናኘ ነበረ የወሰድነው ስልጠና። ከሰላምታ አሰጣጥ ጀምሮ ትላልቅ ባይላተራሎች እንዴት እንደሚካሄዱ ሁሉንም ነገር ነው ያየንበት። በፕሮቶኮል ስራ ትንሽ የሚባል ስህተት የለም የሚሉት ወጣቶቹ የሀገርን ገጽታ ከመገንባት አንጻር በስልጠናው ያገኙት እውቀት ትልቅ እንደሆነም ይገልጻሉ። ፕሮቶኮል ላይ ከዚህ ቀደም ብዙም ግምት ማልሰጣቸው በጣም ጥቃቅን የሚባሉ ነገሮች ላይ ትልቅ ዋጋ እንዳላቸው ነው የተማርኩት። ለምሳሌ ስክሪፕቶ ስናስቀምጥ የምናስቀምጥበት መንገድ ኢቭን ስክሪፕቶ ብቻ አይደለም ውሃ ራሱ ስናስቀምጥ የምናስቀምጥበት መንገድ ትልቅ ዋጋ አላት። የምትሰጠው መልእክት ብዙ ነች። ያቺ ነገር ተሳሳተች ማለት እንደ ሀገር ገጽታችን ላይም ነው ተጽዕኖ የምታመጣው። የፕሮቶኮል ስራ በጣም ጥንቃቄን የሚፈልግ ፍጥነትን የሚፈልግ ስራ ነው። ወክለን የምንሄደው ሀገራችንን ነው፣ የሀገራችንን ኢሜጅ ነው። ለዛ ቅልጥፍናችን ያስፈልጋል። ጥንቃቄ እያንዳንዱ ስራ ላይ ማድረግም ያስፈልጋል። ወጣት በአምላክና ቦንሳ አሁን ላይ በኢትዮጵያ ወጣቶችን የሚያሳትፉ አካሄዶች መኖራቸው እንደሚያስደስታቸው ገልጸዋል። አክለውም ሀገርን ማገልገል ትልቅ ክብር በመሆኑ ወጣቱም ሊሳተፍ ይገባል ሲሉም ተናግረዋል። ሀገርን ማገልገል ሀገርን መውደድ ነው። ለሀገሬ ምን አረኩ ከሚል ከውስጥ የሚመነጭ ፍላጎት የሚመጣ ነገር ነው። ከውስጥ የሚመነጭ ፍላጎት የሚመጣ ነው። እንደዚህ አይነት ነገሮችም እድሎች በራቸውን ክፍት አድርገው መጥተውልን ስለማያውቁ አናያቸውም። እንደገና ደግሞ እንደዚህ አይነት ነገር ላይ መሳተፍ ከፖለቲካ ጋር ሰው ያገናኘዋል። ግን ይሄ ከፖለቲካ ጋር የሚገናኝ ነገር አይደለም። ሀገርን ማገልገል አሁን ላይ ያለው ነገር ሁሌም ወጣቶችን የሚያሳትፍ ነው። ወጣቶች ወደፊት እንዲመጡ ሀገራቸውን እንዲወክሉ በጣም እየተሰራ ነው ያለው። በጣም ነው የምናመሰግነው። በጣም አፕሪሺየት እናደርገዋለን። ምክንያቱም ከዚህ በፊት ወጣቶች ያን ያክል ቦታ ተሰጥቷቸው ሀገራቸውን እስከ መወከል ደረጃ ድረስ በያንግ ኤጅ ላይ አንቀርብም ነበረ። ይሄ ግን በጣም አስደሳች መቀጠል ያለበትና ትልቅ ኩነት ነው። የፕሮቶኮል ስራ አንዱ ዲፕሎማሲን ማጠናከር የሚቻልበት እድልን የሚፈጥር ነው። በዚህ ሂደት ውስጥም የኢትዮጵያን ብሔራዊ ጥቅም ማስጠበቅ ያስችላል።